ምክክር ኮሚሽን ማለት የብልጽግና የፕሮፓጋንዳ ተቋም መጀመሪያ የምትመክረው እኮ ህዝብህ ሲኖር ነው። የምትመክረው እኮ ሀገር ሲኖር ነው። ህዝብህ እያለቀ ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው። አብይ አህመድ እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ከምስራቅ ወለጋ ተፈናቅለው በደብረ ብርሃን መጠለያ የነበሩ ዜጎች ንብረታቸው በሙሉ እንደተወሰደባቸው ተናገሩ። I'm originally from Ethiopia. How much money do you spend per month living in New York City, including everything? Per month, I would say about like 35,000. 35,000. እንግዲህ አባቷ የገቢዎች ሚኒስቴር መስሪያ ቤት ውስጥ ከፍተኛ ባለስልጣን። ልጅቷ አባት ይሄ ነው፣ ባለስልጣን ነው። አስበው። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎች አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩ ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን እሱን በቃል አጋኖ ጽፋ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። انا ፈልክ ያልበረከት አይደለም تعافين ويدير لي عطا ሰላም በድጋሚ በአዳዲስ መረጃዎች ተመልሼ መጣሁ። በምክክር ጉባኤው ላይ ያልተጠበቁ ነገሮች ተከስተዋል። ጠቅላይ ሚኒስትሩ ከስልጣናቸው ላይ እንዲወርዱ በእግዚአብሔር ስም ተማጽነዋቸዋል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በአሜሪካ የምትኖረው የባለስልጣኑ ልጅ የወር ወጪዋ $35,000 እንደሆነ በሶሻል ሚዲያ አጋርታለች። ይህ ጉዳይም ብዙ ኢትዮጵያውያንን እያነጋገረ ይገኛል። በቲክቶክ ስሟ የሳሚ እናት እየተባለች የምትታወቀዋ እህታችን አንድ ታዋቂ ሰው ጥቃት እየፈጸመብኝ ነው፣ አሁን ላይ ደግሞ በልጄም እያስፈራራኝ ነውና የሆነ ነገር እንኳን ብሆን ፋይሎችን ቤተሰቦቼ ጋር አስቀምጫለሁ ለፍትህ እንድትቆሙልኝ ስትል ጥሪዋን አስተላልፋለች። ተከትለው ሰይፉ በስልክ ደውሎ አነጋግሯታል። ምንድነው የተፈጠረው የሚለውንም በዚህ ቪዲዮ የምንመለከት ይሆናል። በድጋሚ በሌላኛዋ ቲክቶከር ላይ አርቲስት ገነት ንጋቱ የፈጸመችው ግፍ ብዙሃኑን እያስቆጣ ይገኛል። ታሰርኩ ድርጅቴ ሊዘጋ ነው ስል እንዴት አይዞህ አትሉኝም ሲል ተወዳጁ ኮሜዲያን እሸቱ የኢትዮጵያን ሕዝብ ወቅሷል። በሰርጉ ወቅት ስርዓተ ተክሊሉ ሲካሄድ አንደበቱ የተፈታው ሙሽራ አሁንም ድረስ ማነጋገሩን ቀጥሏል። እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። መቀመጫዋን አሜሪካ ኒውዮርክ ሲቲ ያደረገችውን የባለስልጣኑ ልጅ ንግግር እናስቀድም። What's your name? Vicky. Where are you from? I'm originally from Ethiopia. Well, how long have you been in New York City? 2.5 years. How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I don't know, like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifest it. Okay. እንግዲህ ልጅቷ ያለችው ምንድነው ምን ያህል ጊዜ ሆነሽ እዚህ መኖር ከጀመርሽ ስትባል 2 ዓመትና ተኩል 2 ዓመት ተግማሽ አለች ማለት ነው። ወር ምን ያህል ገንዘብ ታወጫለሽ ሲላት $35,000 በወር አወጣለሁ አለችው። ለምን ነው የምትጠቀሚው ስላት እማራለሁ፣ እዝናናለሁ፣ ራት በላለሁ፣ ላይክ እንደዚህ ያደረኩ ነው የምጨርሰው አለችውና እንዴት ነው ግን ይሄን ብር የምታወጪው ሲላት ጀስት እሰራዋለሁ ነው ያለችውና ማንፌስት ነው የምታደርጊው ሲላት አዎ ማንፌስት አደርጋለሁ ነው ያለችው። እኔ ይሄንን ቪዲዮ ወዲያው እንዳየሁት አይምሮዬ ላይ የመጣልኝ ሌላ ነገር ነበር የመጣልኝ፣ ግን ዘወር ስል እድሜ ለሶሻል ሚዲያ መረጃዎችን ከተለያየ ቦታ አጠናክረው በዚህ መልኩ አምጥተውታል ማለት ነው። እሱን እንመልከት። ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ነው ነገሩ። እንግዲህ አባቷ የገቢዎች ሚኒስቴር መስሪያ ቤት ውስጥ ከፍተኛ ባለስልጣን እንደሆነ እንግዲህ በአሁኑ ሰዓት እየተነገረ ነው የሚገኘው። ልጅቷ አባት ይሄ ነው፣ ባለስልጣን ነው። አስበው የሰውየው ደሞዝ ራሱ ማለት ነው $35,000 አይደለም ብሮ፣ ግን ዊ ነው 10 ሚሊዮን እንደሚሰርቅ በወር ማይንጅ ብሮ። አስበው ልጅቷ መታ ምንድነው ሰምታችኋታል? አመ ሞዴል አለች ማለት አስበው። በተዘረፈ ብር መታ ሞዴል ነች እዚህ አስበው። ስንት ሆስፒታል ቢሰራ ብር እሷ እዚህ የተዝናናችበት ነው። ጭራሽ ምን ደበራቸው አክትረስም ነኝ ብላለች። እየተማረሽ ነው ሲንጊንግም እየተማረሽ አስበው። ልዘፍንባችሁ ነው መታ ማለት በተዘረፈ ብር። አርቲስት ለቦዲ ቃጣታል በተዘረፈ ብር ብሮ። እና this the motherfucker by the way የዚህ ልጅ ነች ማንጁ እስቲል ስልጣን ላይ ነው ያለው።
እናንተ ገጠሪዎች ግን መች ነው የሚገባችሁ? ባይዘወይ መች ነው የምትነቁት? የራሳችሁ ማህበረሰብ ስልጣን ሊወጣና ለራሳችሁ አይደለም የሚጠቅመው፣ ያገዳድላል። እድሜ ልካችሁን በቃ ሁሌ መጋደል። እነሱ ልጆቻቸውን አሜሪካ ልቀው ቤስ ላይፋቸውን እየኖሩ ነው። እናንተ ግን እዛ ጋር የጋሽ ወርዶፋ ልጅ ምናምን ይሄ ነው ዘሩ ምናምን ብለህ ተገሏል። ምንም ሼም የላችሁም። ኧረ ይደብራል። ኧረ ዱ ሰምት ማንግስ። ያው እንደሰማችሁት ነው እንግዲህ እነሱ የራሳቸውን ልጆች በዚህ መልክ እያሳደጉና እያስተማሩ እያደረጉ ማለት ነው እኛን እዚህ ምን እየተካሄደብን እንዳለ የሚታወቅ ነውና ይሄ ቢያንስ እዚህ ላለ ነው እንድንነቃ አይናችን እንድንገልጥ ያሳያል። በእርግጥ ሁሉም ሰው ያውቃል ይሄንን ጉዳይ በእርግጠኝነት የማያውቅ የለም። ግን ይሄ ደግሞ እንደዚህ በግልጽ ደግሞ በቪዲዮ የራሳቸው ልጆች መተው ሲናገሩ እኛ ወጣቶች እዚህ ያለ ነው ማንና ማን እየተጋጨ ማን እንደሚጠቀም ማወቅ መቻል አለብንና ልንነቃ ይገባል። እዚህ ያፋጁን እዚህ እርስ በርሳቸው ወንድሞቻችን እህቶቻችን እንድንጠላ እያደረጉ እነሱ ልጆቻቸውን በዚህ መልክ ነው የሚያሳድጉት። የኛን የምስኪኑን የድሃዋን ልጅ እሳት ውስጥ የሚነድ እሳት ውስጥ እየጨመሩ የነሱ ልጆች ግን በዚህ መልክ ነው ያሉትና ይሄ የማንቂያ ደውል ይመስለኛል። በሌላኛው ቪዲዮ ስናቀና ደግሞ የሳሚ እናት ነች። የሳሚ እናት ሶሻል ሚዲያዋ ላይ እንዲህ ብላ ለጥፋለች። ድረሱልኝ ትላለች። አንድ ታዋቂ ሰው ብዙ ስነልቦናዊና አካላዊ ጥቃት ካደረሰብኝ በኋላ አሁን በልጄ እያስፈራራኝ ነው። የተለያዩ ችግሮች ቢደርስብኝ በአፋጣኝ ማስረጃውን ለፖሊስና ለሚዲያ እንድታወጣው ለማምናት ቤተሰቤ ሰጥቻታለሁ። ለሴት ፍትህ ሩቅ ቢሆንም እስከምንችለው ድረስ መታገል አለብን ብላ ይህንን ፖስት ቲክቶኳ ላይ ፖስተዋለች እና ብዙሃኑ ምንድነው የሆነችው ይች ልጅ እያሉ እየተጨነቁ ነበረ። ሰይፉም ቀጥታ ለሷ ደውሎ አናግሯታልና እስከሷ አንደበት እናዳምጠው። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዚህ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት። ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው። በቃ የተከበረ ስም ነው ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን። ከዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ። ምንድነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይሄን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም ህሊናህን የሸጥቅ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለህ ነበር ምናምን፣ ግን በተቃራኒ ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም
ግን አንቺ መኖር ከፈለግሽ እቺን ትንሽ እየዛልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራውን አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረጉትኝ እኔ እንደና ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ። የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር እና በሰርባቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴን ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን እዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ እንደዚህ አይነት መንገድ ደግሞ ትፈራለህ። አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ፣ ወጥተህም እንዳትጋፈጠውም ትፈራለህ ምናምን። ልጅም አለችኝ በቃ እንደ ሴት በጣም የፈራሁበት ሳምንት ነበረ። በገዛ አያቴ ተደፍሬ የወጣሁት በጣም ብዙ መከራዎች አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቄያለሁ በኢንጂነሪንግ ምናምን። ስለዚህ በቃ ይሄ ወንድ በሚባል ነገር እርሊ ነው በገዛ አያትሽ ማለት በገዛ አያትሽ አዎ እንደዛ እንትን ብሎብኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ። ነው የሚያበቃው 29 ዓመት እስኪሞላኝ በወንድ ብዙ ነው የተፈተንኩት። ብዙ ያባ መቼም ይቺ ልጅ የማያውቃት የለም። የሳሚ እናት በሚል ኮንተንት ነው የምትሰራው። በጣም የሚያስቁና የሚያዝናኑ ኮንተንቶችን ትሰራ ነበርና ከዛ በኋላ ብዙ ቦታዎች ፖድካስት አድርጋለች፣ ብዙ ቃለ መጠይቆችን አድርጋለች፣ ብዙ ህይወቷንም አጋርታናለች። በጣም የሚያሳዝን የህይወት ታሪክ ነው ያላት። አሁን ይሄ ባያቴ የተደፈርኩ ምናምን ያለችው እዚህ ጋር ነው የሰማነው። ነገር ግን ይሄኛውን ሳይሆን እኛ የልጇን አባት እንዴት እንዳጣችው፣ የፕሮቴስታንት እምነት ተከታይ ነበረች፣ እንዴት ወደ ኦርቶዶክስ እንደመጣች፣ ከዛ እውነት እንዴት እንደገባት ኢቭን ለሃይማኖቷ እንኳን ስትመሰክር እጅ በአፍ ነው የምታስጭነውና በጣም የምትገርም ጀግና የሆነች ሴት ነች። እሱም አልፎ ደግሞ አሁን ላይ ለሚንገላቱ ሴቶች፣ ገጠር ላይ ለሚኖሩ ሴቶች፣ ቲክቶክ ላይ ትንንሽ ተሞክሮ ለሚያደርጉ ሴቶች እያመጣች እያበረታታች ማስታወቂያ እያሰራቻቸውም ጭምር ስደግፋቸው የምናውቃት እህታችን ነችና በዚህ መልኩ አሁን ደግሞ ስንሰማና ስናይ በጣም ያሳዝናል። መቼ ነው የሴት ልጅ ጥቃትስ የሚያቆመው? በተለይ ደግሞ እዚህ አክቲንግ ላይ ይሄ ሶሻል ሚዲያ ላይ ያለ ነገር የሴት ልጅ ጥቃት በጣም ከፍተኛ ነው። በሁሉም ቦታ ቢኖርም እዚህ ላይ በጣም ይበዛል። ውስጡ ስንሰማው በጣም ይዘገነናል። ይሄ አርቲስቶች ላይ ምናምን የሚሰማው ነገር ማለት ነውና መቼ ነው የሚያቆመው? እስከ መቼስ ነው እንደዚህ ታዋቂ ሰዎች ብር አለን ብላችሁ የምታስቡ ሰዎች እስከ መቼ ነው በንብረታችሁና በእውቅናችሁ የምትመኩት? የሚመካ ቢኖር በእግዚአብሔር ይመካ ብላለች አይደለ የሳሙኤል እናት። ሰው ይሄ ንብረት ይሄ እውቅና አላፊ ነው። እውቅና አንዳንድ ጊዜ ከላይ ሰቅሎን አንዳንድ ጊዜ ደግሞ ከታች ያወርድናል። እያየነው ነው የሶሻል ሚዲያ ነገር። ሀብትም ቢሆን ደግሞ በተመሳሳይ ሁኔታ ኢን ኤ ሰከንድ ያፈራነው ሀብት በምን መንገድ እንደሚሄድ አይታወቅም። ስለዚህ መመኪያችን እግዚአብሔር ነውና ይህንን ነገር የምታደርጉ ሰዎች እጅግ በጣም ይደብራል። በተለይ ደግሞ ሴቶች አላችሁ። አርቲስት ገነት ንጋቱ ደግሞ አሁንም በተመሳሳይ ሁኔታ ራሷን ለመቀየር እየተሯሯጠች ያለች ቲክቶከር ላይ ምን አይነት ግፍ እንደምትፈጽም ተመልከቱ። አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን
ከዛ ልዘዝልሽ ወይ እንደዚህ ታደርጊያለሽ ምናምን ብያት፣ ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁም ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። በተመሳሳይ ሁኔታ ይቺ ልጅም ሲንግል ማም ነች። ልጇን በጣም በብዙ ስቃይ ነው እያሳደገች ያለችው። ብዙ መከራዎችን አሳልፋለች ይቺኛዋም ቲክታከር ማለት ነው። ይሄ ቪዲዮ ቆይቷል ስላችሁ ትንሽ ቀናቶች ማለት ነውና እኔም በቃ ታዝቤ ነበር ያለፍኩት። አሁን ሁለተኛ የሰራችው ትልቅ ስህተት ነው ይህን ቪዲዮ እንድሰራ የሚያስገደደኝና ምንድነው የነካት ይችን ሴትዮ? ከዚህ በፊትም እንደምናውቀው ያደረገችው የመጣችው ነገር በጣም የሚደብር ነገር ነውና ሉክ አሁን ከዚህ በኋላ ይች ልጅ ይህንን ጉዳይ ወደ ሶሻል ሚዲያ ስታመጣ እሷ ደግሞ ቀጥታ ገነት ንጋቱ ብላ አልተናገረችም። ነገር ግን ሰው ልታደርግ የምትችለው እሷ ነች ብሎ እሷ ላይ ፈርዷል፣ እሷ ላይ ጮኋል። ይህንን ካደረገች በኋላ ሰውም ከጮኸ በኋላ በጣም ትልቅ ስህተት ደግሞ ደግማ በዚህች ልጅ ላይ ሰርታለች ማለት ነው። እሱን እንመልከት። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወት መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። ትናንትና ቪዲዮን ሳየው ገነት የለቀቀችውን ማለት ነው ማለት ሃይላይት ላይ ያየሁት በቃ ዲል አድርገዋል ተስማምተዋል ብዬ ነው ያለፍኩት። ዲቴይል ውስጡን አላየሁትም እና ይቺ ልጅ ሰርታበት ሳየው በጣም ይሆን እንትን አደረገኝ። ከዚህ በፊትም ታደርጋቸው ነገሮች ያናድዱኛል ብዙ ጊዜ የምትሰራቸው ነገሮች እና አሁን ደግሞ ይሄኛው እንትን ሲል ማለፍ አልቻልኩም። ሴት አይደለው በቃ ሴት ደግሞ በሴት ስትጠቃ ማየት አናደደኝ፣ በጣም አበሳጨኝ። እና ለምንድን ነው በዚህ ልክ ገንዘብ አይንሽን ያወረው? ምን ሆነሽ ነው? ብዙ ኮሜንቶችን ለማንበብ ሞከርኩኝና እቺ ሴትዮ ታማ ከተሻላት ወዲህ ትክክል አይደለችም ምናምን ይላሉ። እሷ ታማ ምን ያህል ገንዘብ እንደተዋጣ ምን ያህል የኢትዮጵያን ሕዝብ እንደለመነች ብዙዎቻችንም እንዳለቀስንላት እንደጸለይንላት በጸሎትም በገንዘብም በሐሳብም ስትደገፍ ነበር አይደል? ሁሉም ኢትዮጵያዊ ተረባርቦ ነው የእሷን ነፍስ የታደገው። ይሄ ሁላችንም እናውቃለን አይደል? ነገር ግን ታሞ የተነሳ ሰው ከመም ያገገመ ሰው ሌላውን ማገዝ ነው እንጂ ያለበት በዚህ ልክ የሰውን ውድቀት መፈለግ ምን የሚሉት ነው? ለዛውን ሲንግል ማም እና ልጇን ለፍታ የምታሳድግ ልጅቷ ምንም ትሆን አይመለከተኝም ነው። በሃይማኖት ማንም መሳሰልም በምን ማን እንትን አንልም። ቲክቶክ ላይ ስክሮል ሳረጋት ከማየት ውጪ ማለት ነው። ግን ለምን በቃ እቺኛዋ ሴትዮ ለምንድን ነው ይሄ ነገር ልጇ ላይ መክሊት የምትባለው ልጅ ላይ ቢደርስ ምንድነው የምትለው? እና ገንዘብ እውር አድርጓታል። እና እባክሽ ይሄንን ቪዲዮ የምታይ ከሆነ እባክሽ በቃ የድሮውን ዘመንሽን አስቢ። ያ ብዙ ጊዜ የታመምሽበትን አልጋ ላይ የነበርሽበትን የኢትዮጵያ ሕዝብ የተረባረበብሽን
አንቺ እኮ እንደው ሰውን ማገልገል የኢትዮጵያ ህዝብ ውለታ ያለብሽ ሴት ነሽ። የኢትዮጵያ ህዝብ አደራ ያለብሽ ሴት ነሽ። የኢትዮጵያን ህዝብ ልታግዢ ልታገለጊ የሚገባሽ ሴት ነሽ እንጂ በዚህ ልክ የሰውን ውድቀት ሰው እንዲወድቅ መሰናክል መሆን ያለብሽ ሴት መሆን አልነበረብሽም። አንቺ ብቻ አይደለሽም ባይዘው ወንድምሽ ምንድነው ፋብሪካ ከፍቶ አስታውሳለሁ ከስሮ ያንን ገንዘብ አካቹ አውጡልኝ ያን ገንዘቡ የከሰረውን ገንዘብ አዋጣችሁ ስጡኝ ብላ ሰይፉ ላይ እንደቀረበች ማስታውሳለሁ። ከሱ አልፎ ለወንድሟን ጭምር የኢትዮጵያ ህዝብ የተረባረበላት ሴት ነች። ግን ውለታው ነው። ይሄ ነው ወይ መደረግ የነበረበት? ከአንድም ሁለቴ ከስተቶች ስለምን አትማሪው? ልጆችስ ለምንድነው የደረሳችሁ ልጆች አላችሁ አይደል? ለምንድነው እናቴ ተይ ማትሏት? በጣም ብዙ ስተቶች ነው የምትሰራው። ከእናት የማይጠበቅ በጣም የሚያስጠላ እጅግ በጣም ማለት ነው። ላይክ ገንዘብ ብቻ ነው የምታሳድደው። ማንነቷን ራሱ ረስተዋለች። እና አርፈሽ ተቀመጪ አንቺ ሴትዮ። በቃ በጣም ነው የሚያስጠላው የሚደብርብሽም። እንደ እድሜሽ ሁኚ። በቃ ፊቷ ላይ ራሱ አሁን የምሬ ነው። በቃ ፊቷ ላይ ራሱ ማንበብ ጀመርኩኝ እኔ እንዲሁ ፊቷን ራሱ ማንበብ ጀመርኩኝና እባክሽ ታይ በቃ ፍቺ። በጣም ነው የሚያስጠላው። በጣም ነው የሚደብረው። ነገ የወለድሻቸው ልጆች ምን ደረጃ እንደሚደርሱ ገና አላወቅሽም። ስለዚህ አሁን የዘራሽውን ነገር ነገ በልጆችሽ እንዳትለቅሚ አርፈሽ ተቀመጪ። ገንዘብ እንደሆነ ይመጣል ይሄዳል። እና ደግሞ አንቺ ታዋቂ ነሽ። ብዙ ነገሮችን ብዙ ኮንተንት ክሬት ማድረግ የምትችይ ሴት ነሽ። ልጆች አሉሽ ኮንተንት ክሬት ማድረግ የምትችሉ ኢነርጂ ፉል የሆኑ ልጆች አሉሽ። አንቺ ራሱ በተመሳሳይ ዝና አለ። እሱን ተጠቅመሽ ለምን ኮንተንት ሰርተሽ አትለቂም? ለምንድነው በዚህ ልክ የሰውን እንትን እያመጣሽ ለብር መሸቀያ የምታደርጊው? ለምን አይምሮሽን አትጠቀሚበትም? ለምን ዝናሽ ልጆችን አትጠቀሚባቸው? ያሳፍራል በጣም። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50 ሺህ ብር የሰጠን ሰው አለ። አያቀንም፣ ሙስሊም ነው። ዶንኪቲው ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። ሆነት በጣም ያሳዝናል። አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይህ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። መራር እውነት ለአንዳንዶች የማይዋጥ ለብዙዎቻችን ደግሞ እውነት የሆነ ኮሜዲያን እሸቱ መለሰ ወደድንም ጠላንም አሁን ባለንበት ዘመን ላይ ለቤተ ክርስቲያን በለው ለገዳማት በለው ለተቸገሩ እናት አባቶች በለው ተቋማት በል አልፎ ተርፎ ደግሞ የእስልምና እምነት ተከታይ ለሆኑ እህት ወንድሞቻችን መስጊድ ማሰራት በለው ያልገባበት ያልተሳተፈበት በጎ ስራ የለም። ኦኬ እኛ ኦርቶዶክሳውያን ስፔሻሊ እያለን እኛ ኢትዮጵያውያን እያለን ደግሞ ዶንኪቲዩብ በጭራሽ አይዘጋም። ዶንኪቲዩብ ተዘጋ ማለት እጅግ በጣም ብዙ ሉዝ የምናረጋቸው ነገሮች አሉ። እሱ ሉዝ ከሚያደርገው በላይ እኛ ነን የምንጎዳው። ዶንኪቲዩብ የእሸቱ መለሰ ብቻ አይደለም የሁላችንም ነው። ይሄ ልጅ ምንም አይነት የገንዘብ ፍላጎት እንደሌለው እንኳን እኛ ኳታር ላይ ያለን ምዕመናን ጠንቅቀን እናውቃለን። እኔ በጆሮዬ ቆሜ ሰምቻለሁኝ። የኳታር ዱዓ ጽራሪያም ቅድስት ስላሴ ቤተክርስቲያን
ገንዘብ ሊያሰባስብ መጥቶ እንዳጋጣሚ ሆኖ እኔ እዛ ላይ ስልክ የማንሳት ስራ ሰራ ነበር። ስልክ የመቀበል ስራ ማለት ነው። አግዝ ነበር እንደዛ። የመጨረሻው ቀን ላይ እሸቱ ኦፈር የተደረገውን ገንዘብ እኔ ቁጥሩን አልነግራችሁም። ማን ፈቅዶላችሁ ነው ለቤተ ክርስቲያን ከሰበሰብኩት ገንዘብ ላይ ለኔ ለመስጠት ማን የፈቀደላችሁ ነው ያለው። ማንም ሰው በዛ ቁጥር በዶላር ሊያው ገንዘብ ተጠርቶለት ትቶ የሚሄድ የለም። እሸቱ ማለት እንደዚህ አይነት ልጅ ነው። ኦኬ ያ አሁን ደግሞ ዶንኪ ቲዩብ ያለበትን ሁኔታ እሸቱ የለቀቀው ቪዲዮ ላይ በደንብ አድርጋችሁ አይታችኋል። እኔ እጅግ በጣም ነው ያዘንኩትኝ። ይሄ ጥሪ ከኢትዮጵያውያን ባለፈ ቀይ መስመር ተሰምሮበት ለኦርቶዶክሳውያን ነው። በጣም ለናንተ በመላው ዓለም የምትኖሩ ኦርቶዶክሳውያን ስፔሻሊ ከሀገር ውጭ ያላችሁ የእሸቱ ዩቲዩብ ላይ ሜምበር የሆናችሁ ሜምበርሺፕ እያደረጋችሁ እንደገና በተቀመጠው አካውንት እያገዛችሁት ምክንያቱም እሱ ለኛ ሆኖልናልና ኦኬ እያገዛችሁት ስፖንሰር መሆን የምትፈልጉ በመላው ዓለም የምትኖሩ በውጭ ዓለም ማለት ነው ባለሀብቶች የካምፓኒ ባለቤቶች ባለሱቅ ልትሆኑ ትችላላችሁ። በማንኛውም ስራ ላይ እየተሰማራችሁ የኮሜዲያን እሸቱ መለሰ ዩቲዩብ ላይ ስፖንሰር ማድረግ የምትፈልጉ ሰዎች በሙሉ ኮንታክት አድርጉት ሁላችሁም ማለት ነው። በእውነት በጣም ስሜታዊ ሆኛለሁኝ። በዚህ ደረጃ ለሰው ሲደርስ ሲያግዝ ቤተክርስቲያን ገዳማት መስጊዶች ሲያሰራ የነበረ የተዘጉ ገዳማትን አስከፍቶ አገልግሎት ላይ እንዲውሉ ያደረገ ወንድም በዚህ ደረጃ ወጥቶ እንዲህ አይነት ቪዲዮ ሲሰራ እንደማየት የሚያም ነገር የለም። በእውነት ነው የምላችሁ። በተለይ ለኛ ለኦርቶዶክሳውያን ትልቅ ነገር ነው የምናጣው። ስለዚህ ሁላችሁም የገባችሁ ሜምበርሺፕ ሁኑ፣ ደግፉት። አካውንትም አለ። ኦኬ ሁላችሁም ማለት ነው። ስፔሻሊ ስፖንሰር መሆን የምትችሉ እህት ወንድሞቻችን እንደው ስለ መድኃኒዓለም እግዚአብሔርን እኔ ለእሸቱ የእመቤታችንን የእግዚአብሔርን ስም ጠርቼ ሁላ ብለምናችሁ ምንም ነው የማይመስለኝ ማለት ነው። በእውነት ምንም አይመስለኝም። ቢከስ ስላየሁትኝ ስለማቀው ስላየሁትኝ ኦኬ የፈለገ ነገር ቢሆን የሰው ልጅ የሰራውን መልካም ነገር ነው ማስቀደም ያለብን። የሱ ደግሞ የበዛ ነው በጣም። ስለዚህ ሁላችንም ወንድማችን እሸቱ መለሰን አሁን ከጎንህ አለን የምንልበት ጊዜ ስለሆነ እየገባችሁ አድርጉ ያልኳችሁን ነገር በሙሉ እንድታደርጉ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። እህታችን ብለዋለች። ምንም ነገር አልጨመርም። የኔን ስሜት ነው የገለጸችልኝ። ወንድማችንን በተለይ ደግሞ እኛ ኦርቶዶክሳውያን አለንልህ ከጎንህ ነን ልንለው ይገባል። እንዳለችው የሱ ቻናል የዩቲዩብ ቻናል ዶንኪ ቲዩብ ማለት ነው የሱ ብቻ አይደለም የኢትዮጵያ አልፎም ደግሞ ስፔሲፊክ ስናደርገው የኦርቶዶክሳዊ ቤታችን ነው። በነገራችን ላይ ቅድም በሰራሁት ቪዲዮ ብያችኋለሁ። ይሄ ሰው ኖርማል ኑሮውን ልኑር ካለ ይችላል መኖር። አሁንም ቢሆን የፈለገው ገዳማትን መርዳት፣ ኢትዮጵያውያን መርዳት፣ ለዛ ደግሞ የኛ ሳፖርት ያስፈልገዋል እንጂ ስታንድ አፕ ኮሜዲውን ወይም የሆነ የራሱን ስራዎች እየሰራ ቢቀጥል ለራሱ ብቻ በቂ ነው፣ ኑሮ መኖር ይችላል። በቃኝ ምን አገባኝ ብሎ ይሄ ሁሉ ትችት ከመስማት ይሄ ሁሉ መከራ ከማየት በቃኝ እንደውም አልፈልግም ብሎ ቢኖር በስነ ስርዓት መኖር ይችላል። መኖር የሚችል አቅም ያለው ልጅ ነው። ግን አብረን እንደግ፣ ገዳማትን ላሰራ፣ በዙሪያዬ ሰራተኞችን ልቅጠር እያለ ነው ያለውና ልንረዳው ይገባል። ይህንን ተከትሎ አንገታችሁ ላይ ማህተብ አድርጋችሁ እሱን ለመንቀፍ የሄዳችሁ የሮጣችሁ ሰዎች በጣም ታሳፍራላችሁ። የእውነት በጣም ታሳፍራላችሁ። አይገልጸውም። አንዳንድ ጊዜ ሁሉም ነገር መተቸት ወይም ሁሉም ነገር የሚተች የሚመስላችሁ ሰዎች አላችሁ። እንደዛ አይደለም። ሁሉም ነገር ግራና ቀኝ ታይቶ መተቸት ያለበት ተተችቶ፣ መደገፍ ያለበት ተደግፎ፣ መደነቅ ያለበት ተደንቆ ነው እንጂ የሚቀጥለው ምንም ከናንተ የማልጠብቀው ትልቅ ሰዎች ናችሁ ብዬ የማስባችሁ ሰዎች እሸቱ ላይ ስትናገሩ ሳያችሁ በጣም ነው ያፈርኩት፣ በጣም ነው ያዘንኩባችሁ። የኔ ቤተሰቦች ደግሞ ከጎንህ ነን አይዞህ ወንድማችን እያላችሁ ኮሜንት ላይ አብሮነታችሁን ግለጹለት። ወንድማችን እስከ መጨረሻው ድረስ አብረነው ነን፣ ከጎኑም ነን። እርግጠኛ ነኝ ይሄ ቀን አልፎ ከዚህ በበለጠ ሁኔታ ደግሞ አብቦና አፍርቶ እንደምናየው እርግጠኛ ነኝ። ሌላኛው ሰሞኑን ሲዘዋወር የነበረው ቪዲዮ ነው። በእርግጠኝነት ሁላችሁም አይታችሁታል ይህንን ቪዲዮ። ፍቅርንና ትዕግስትን እያየንበት በዚህ ዘመን እንደዚህ አይነት ህይወት አለ እንዴ? እንደዚህ አይነት ልብ ያለው ንጹህ ልብ ያለው ሰው አለ እንዴ እንድንል ያስባለን ቪዲዮ ነው። እዚህ ጋር የምትመለከቱት ወንድማችን በባለፈው ሳምንት ስርዓተ ተክሊሉን ፈጽሟል። እንደምትመለከቱት ስርዓተ ተክሊሉን ሲፈጽም መናገር አይችልም፣ መቆም አይችልም። ሰዎች ከጎኑ ይዘውት ነበረ ሲፈጽም የነበረውና በሚገርም ሁኔታ
ቃል ኪዳኑን ሲያደርጉ አንደበቱ እንደተፈታ እየሰማን እንገኛለን። በጣም የሚደንቅ ትዕግስት ነው። የዚህ ልጅ ታሪክ እንግዲህ እንደሰማነው ከሆነ በጣም ጎበዝና ጀግና ብስክሌት ተወዳዳሪ ወይም የሳይክል ተወዳዳሪ ልጅ ነበረ። አንደኛም ነበር የሚወጣው። በጣም ጎበዝ ነበር። ግን ከዕለታት አንድ ቀን በደረሰበት አደጋ ምክንያት ሰውነቱ ሙሉ ፓራላይዝ እንደሆነና አንደበቱም እንደተዘጋ ጭምር ሰምተናል ማለት ነው። በጣም የሚገርመው ግን እንደዛ ከሆነ በኋላ እዚህ ጋር የምትመለከቷት አጋሩ የህይወት አጋሩ ማለት ነው ታገኘውና በፍቅር ትወድቃለች ማለት ነው። ልክ ምንድነው መቼ ነው ልጁ እንደዚህ ከሆነ በኋላ በዚህ ዘመን ፍቅር ከተጀመረ በኋላ አደጋ ሲደርስ ጥሎ በሚኬድበት ዘመን አራ አይደለም አደጋም ባይደርስም ትንሽ አጣች ገረጣች ብሎ ጥለው በሚካሄዱበት ወይም በሚታተውበት ዘመን ይችን የመሰለች ቆንጂና ልቧን ንጹህ የሆነችን ሴት አለማድነቅ ንፉግነት ነው እና ይቺ እህታችን በተክሊል ነው ማገባው ወድጀዋለሁ ብላ አገባችሁ ማለት ነው። ስርዓተ ተክሊሉ በሚደረግበት ሰዓት ደግሞ የልጁ አንደበት ተፈትቶለታል ማለት ነው። በጣም የሚደንቅ የፍቅር ታሪክ ነው። እጅግ በጣም የሚበረታታና የሚመሰገን እስኪ ፈትሸው ራሳችን እንድናይ የምታደርገን ድንቅና ቆንጅዬ ልጅ ነች። እግዚአብሔር አምላክ የሳራና የአብርሃምን ትዳር እንዲሰጥላቸው እንመኛለን። እናንተ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ሐሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ምክክር ኮሚሽን ማለት የብልጽግና የፕሮፓጋንዳ ተቋም መጀመሪያ የምትመክረው እኮ ህዝብህ ሲኖር ነው። የምትመክረው እኮ ሀገር ሲኖር ነው። ህዝብህ እያለቀ የኦሮሞ ህዝብ እያለቀ የትግራይ ህዝብ እያለቀ የአማራ ህዝብ እያለቀ የአፋር ህዝብ እያለቀ ከየትኛው ጋር ነው ምክክር የምታደርጉ? ኢትዮጵያ ውስጥ እየተደረጉ ያሉ ወንጀሎች ማስቆም ይችል ነበር በእውነተኛ ከተመሰረተ። ቀድሞ ወንድሜ ብሎታል። የትግራይ ጉዳይ አዲስ አበባ ሆነ ትመክራለህ? እኔ አንድ ምንድነው የሚባለው አቶ መምህር ገብረ ኪዳን ነፍሳቸው ይማራቸውና ስለ አዲስ አበባ ስለ ትግራይ ሸዋ አይመከርም። የትግራይ ጉዳይ ትግራይ ነው የሚመለከተው፣ የትግራይ ህዝብ ነው የሚመለከተው። ስለዚህ ምንድነው የሚባለው በአፋርኛ ማይሰበካል ቶመሚ ማይሰራል ሐልማታም አይብል አፋር ሲፈጠር የተበላሸ ነገር መጨረሻውም የተበላሸ ነው። መርሁ ሲፈጠር የተበላሸ ነገር መጀመሪያ መጨረሻውም የተበላሸ ነው። እሺ አመሰግናለሁ። እንግዲህ መቼም ሁለተኛ ስንገናኝ መሰለኝ። የምክክር ኮሚሽኑ በእውነት በመጥፎ ታይም ላይ ነው የተሾማችሁት። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው ሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ አስር አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ።
ስለዚህ በተቻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናችሁ። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተቻለ መጠን እናንተ እንደውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ይሄን ለመናገር እንትን አይደለም እና እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም። እውነቱን ንገራችሁ ለሁሉም ነገር አይጠቅምም። የነዚህ የሁለት ሰዎች ንግግር እንግዲህ አሁን ላይ መነጋገሪያ ሆኗል። ከነዚህ ሰዎች ንግግር በኋላ ምን አዲስ ነገር ይፈጠራል? ምንስ የሚሻሻል ነገር ይኖሩ ይሆናል ወይ እነሱስ የሚለውን ወደፊት አብረን የምንመለከተው ይሆናል። እናንተ ግን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ሌላኛውና እጅግ ልብ የሚሰብረው ነገር ደግሞ ከወለጋ ተፈናቅለው በደብረ ብርሃን ካምፕ ወይም መጠለያ ላይ የሚኖሩ ወገኖቻችን እዛ ላይ ወይም ወለጋ ላይ ያለው ሀብት ንብረታቸው ሙሉ ለሙሉ እንደተወረሰባቸው ወይም እንደተወሰደባቸው ገልጸዋል። እሱን እንመልከት። ከምስራቅ ወለጋ ተፈናቅለው በደብረ ብርሃን መጠለያ የነበሩ ዜጎች ንብረታቸው በሙሉ እንደተወሰደባቸው ተናገሩ። ባካችሁ ይህንን ቪዲዮ ሼርና ሪፖስት በማድረግ በዚህ ክረምት ዝናብና በርድ እየተፈራረቀባቸው ድንኳን ውስጥ በአስቸጋሪ ሁኔታ ለሚኖሩ ወገኖች ድምፅ እንሁን። ዛሬ ሐምሌ 13 ቀን 2018 ዓ.ም በተሰማ መረጃ ከምስራቅ ወለጋ ጉቡ ስዩ ተፈናቅለው በደብረ ብርሃን መጠለያ የነበሩ ዜጎች ወደ ቀያቸው ቢመለሱም እርሻና የመኖሪያ ቤታቸው ሊመለስላቸው እንዳልቻለ ለሸገር ሬዲዮ ተናግረዋል። ይባስ ብሎም ምንም አይነት ምርት ባላገኙበት መሬት ላይ የመሬት ግብር እንዲከፍሉ እየተገደዱ ስለመሆኑ በምሬት ገልጸዋል። በዚህም ምክንያት ወደ ደብረ ብርሃን መጠለያ ጣቢያ ተመልሰናል ብለዋል። የአካባቢው የአደጋ ስጋት ቢሮ በበኩሉ የተፈናቃዮችን መሬት መልሻለሁ፣ ስለ ቅሬታው ምንም የማውቀው ነገር የለም በማለት አስተባብሏል። እነሆ ይህ ቪዲዮ እውነተኛ ድምፅ ስለመሆን ነው። ሁላችንም ለሚዲያ ሽፋን ከመጠቀምና ለፖለቲካ ፍጆታ ከመዋል ባሻገር ቢያንስ ክረምት ሲደርስ በድንኳን ውስጥ ዝናብ ጎርፍና ብርዱን እንዲቀበሉ ለተፈረደባቸው ወገኖች ድጋፍ እንዲደረግና በዘላቂነት እንዲቋቋሙ ጥረት እናድርግ። መጠለያ ጣቢያ መቆያ እንጂ መኖሪያ አይደለም። በሞቀ ቤታችን ያልቻልነውን ክረምት ህፃናትና አረጋውያን በድንኳን ውስጥ እንደምን ይቻላቸዋል? አዝናል። እንግዲህ እግዚአብሔር ይድረስላቸው። እንደው እግዚአብሔር እሱ ምሕረቱን ይላክ እንደ ሀገር እንደ ኢትዮጵያ ማለት ነው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።